Pranking my dad. Hello. ወይ አባብዬ ምንድነው የሰጡኝ ባብ? ቆይ ምንድነው? ቆይ ምን ባረገው ነው የሚሻለኝ? ምን አረገ ይሉኛል እንዴ? ምን ያላረገኝን ጠይቁኝ እስቲ። አሁን ቤት ማለት ነው ቀጠሮ ነበረኝ። የቤት ቆልፌበት በመጣ አጠገቤ ነው። ዞር ስለ አጠገቤ ምን ይሻለኛል? ደሞ እኮ የሚገርመው እኮ ካፕል እየመረጠ እኮ ነው የሚነድፍብኝ እኮ ሴቱን እየመረጠ እኮ። ምንድነው መፍትሄው? ወይ በዘንዶ ቀይሩልኝ። ምንም በቃ ዋልሻው ካው Oh my god. Mercy upon us. Okay. Aduh bobo. Wajib family dah tu. Yes. Yes. The Bluetooth device is connected successfully. Aujourd'hui aussi c'est un autre jour. ምን ተፈጥሮ ነው? ምን አቀላለሁ? የደጠይቃ ራስ ሰው በህይወት በነፍስ ያለ ሰው በጣም ደስ ነው የሚለኝ። እቺም አሁን እንደ ቀድሞ ይወዱኝ። እውነቴን ነው እንደፊቱ እወድሻለሁ። እውነት አሁን እንደ ቀድሞ ይወዱኛል። ባይበልጥ ደሜ ሙች፣ ባይበልጥ ከድሮማ ያንስም ሙች። እሺ እስቲ ከወደዱኝ እዚህ ውስጥ ይሳሙኝ። በስመ አብ ወልዶ መንፈስ ቅዱስ። ሴትዮዋ ይሄ የጤና አይደለም አብደሻል። እውነቴን ነው። የምን እብደት ነው? ከወደዱኝ ይሳሙኝ እዚህ ውስጥ። አዎ ምን አለበት? ምንም የለበትም እኮ ማውቀዋለሁ አይደለ? ጂጂ አትነፋርቅብኝ። ሄሎ ፍቅረኛ አለኝ። ሄሎ ፍቅረኛ አለኝ አባት። ሄሎ ፍቅረኛ አለኝ አልኩህ አይደል? እንደ ስማ ምንድነው አንቺ ያምሻል? ስልክ እኮ ነው እያወራለሁ። ወይኔ በጣም ይቅርታ። ባክሽ ወደዛ በይ። እሺ ስልኬን ልስጥክ። ኧረ ቀቅለሽ ቢ ጥናትን ትተህ ቴሌቪዥን ታያለህ እንዴ? እሺ እንደ ዶሮ
ተነስ ግባና አጥና። ቆሽ ያጠናለሁ እንቅልፍ እስከሚመጣልኝ ድረስ ነው። አምጣ ሱሪ ነው እንዴ አባ ቅድም ቀጥተኛ ነበር እንዴ? አምጣ እቺ በጆሮ ከይዣለሁ። አምጣ አራባ ያየው እኮ ነው። አምጣ እንዴ ከራከራል እንዴ? አምጣ እንደኛ ሁለተኛ 24 ሰዓት እስኪሞላ እንዳከፍት። እንደውም ከዚህ በኋላ ቴሌቪዥን ለማየት ስትፈልግ እኔን አስፈቅደ ነው። ባልኖር እንኳን ደውለ። አረ ፌር አይደለም። ፌር ምን እንደሆነ አታውቅም። እኔ ባንተ እድሜ እንኳን ጥናቴን ትቼ ቴሌቪዥን ላይ የዓለም ዋንጫ እንኳን ለማየት ስንት ጉልበቴ ተበዝብዞ ነው። በቃ ከፈለግ ጉልበቴን በስብሰኝ፣ እኔን ግን ቲቪ አከከለኝ። በጄኔቫ ኮንቬንሽን ልታስከስሰኝ። አራዳ አንተ ብቻ እሱ ነገር የሚከሰሰው አንተ ስርዓት ያዝ። ለነገሩ እዚህ ቤት ምንም አይነት መብት የለኝም። አረ መብት የለም። ተበደልክ? እስቲ ልስማ ምንድነው በደል? ፕሌይስቴሽን ግዙልኝ እምቢ። በአካል እንኳን ኳስ ልጫወት ታኬታ ግዙልኝ እምቢ። ቲቪ ላይ አታይም። የቤት ስራ ብቻ ነው የምታውቀው። አንቱ ሸታ በቀደም አይደል እንደ ታኬታ ያገዛውልህ? እሱ ታኬታ ነው ደርገኝ እንደሆነ እንጂ እናንተ እርግጫ አጠግበምና ጫማ በጨረስኩ ቁጥር ነው መግዛት አለብኝ። ሌላ አባት እንደዛ አይደል? ሁሉም አዲስ ጫማ ነው በየቀኑ የሚያረው ከኔ በቀር። ይቀየርልህ አባት። አስቀይረኛ። ለምን አታስቀይረኝም? እኔ ልጅ እያለሁ በረባሱ አድርጌ ነው የተማርኩት። አንድ ቀን አባቴን ጫማ ግዛልኝ ብዬ አስቸግሬው አላውቅም። እሱ ራሱ ነው አስበው 7ኛ ክፍል ስደርስ ሽፍን ጫማ ይገዛልኝ። እስከ 7ኛ ክፍል እንቅፋት እየመታኝ ነው የተማርኩት። ይሄ አውራጣቴ የሚተኩስ ታንክ እየመሰለ። አንድም ቀን ግን አባቴን አማርሬው አላውቅም። አንተ የምትፈልገው ነገር ይደረግልሃል፣ ግን አታመሰግንም። ይሄው አባትህን ታማርራለህ። ጥሩ ስራ ነው። ወዴት ነው እያወራው? አልጨረስኩም እኮ። በቃ ሻንተ ጥሩ አባት፣ እኔ ደግሞ ጥሩ ልጅ አይደለሁ። አረ እንዲህ መመላለስ ጀመረ። ተጎረመሰ ማለት ነው። ጎረመስክ? በጎረመስኩና 18 ዓመት በሞላኝ። ምን ልትሆን? አንተ ምንም ስለማትረዳኝ ካንተ ጋር ከመንጨቃጨቅ ራስን ችዬ እወጣለሁ። ራስን ችለህ ትወጣለህ። በጣም ጥሩ። እስከዛው ግን እዚህ ቤት እስከ ኖርክ ድረስ በእኔ ህግ ነው የምትተዳደረው። ግባ ስልህ ትገባለህ፣ ውጣ ስልህ ትወጣለህ፣ ተንፍስ ስልህ ትተነፍሳለህ፣ አቁም ስልህ ታቆማለህ። አለቀ። እሺ ልተፍሽ ወይስ ልጅ? ዛሬ በርግጫ ነው የምልህ። በታንኮ ሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቅ ነበር። እንዴት? ለምን? ወይ ምን ተፈልጎ? እስካሁን ያልተመለሰልኝ ጥያቄ ነው ለራሴ። ይሄ በጣም አስደንጋጭ አስጠሊታ የምልበት ምክንያት የሰው ልጅ በዚህ ልክ አንድን ጥቅም ለማግኘት በዛ ርቀት ብዙ ሰዎችን በዛው እየጎዳ ዋጋ እያስከፈለ ሄዷል የሚለው ነገር ተረድቼበታለሁ። ይሄ ሁሉ ሂደት ለአንድ ለሆነ ለራስ ጊዜያዊ ጥቅም በዚህ ልክ ርቀት እንደሚካሄድ እኔም አልገመትኩም። ጊዜያዊ ያልኩበት ምክንያት ለምንድን ነው? ውሸት ነው። እውነት ደግሞ እያደር ይወጣል። እውነት ነው ቆሞ የሚገኘው። በውሸት የትም አይደረስም። ሩቅ ሊኬድ ይችላል፣ ማለቂያው ግን በጣም አጭር ነው። የማገኛቸው የምታዋወቃቸው ሰዎች መጠራጠር ሁላ እስክጠራጠር ድረስ ሁላ የመሰማት ስሜት አለ። ሪሞት ቁንጫና ትሆን ማለት ምንድነው? አልገባኝም። ጭራሽ ያለኝንም እናንተ አትችሉትም። ሌላ ጠንክር ያለ ሰው ይዛችሁ ነው አንቺ ልሳየፋት እንዴ? በእናትህ እናንተ ማለት ነው ያለኝን ለመቀበል ራሱ እህል መብላት አለባችሁ። ታሳዝኑ ሌቦች ናችሁ። እቺ ሽጡና ማለት ነው እህል በሉቺ መጀመሪያ ችጋራዎች